ያልፈልግም ይሄ በይቅርታ የሚታለፍ ነገር አይደለም። ሳሚ ያስወጣል። እኔ ነግሬ ያለ አስወጣል። ወይዘሮ ባለምን ታውቂያቸዋለሽ? አዎ አውቃታለሁ። አብዛኛውን ጊዜ እዚህ ትመጣለች። የተለያዩ ጉዳዮች አሏት መሰለኝ። አያት አለኝ። አዎ ትመጣለች። አባትሽ ጋር ይገናኙ ነበር ማለት ነው? አዎ ይገናኙ ነበር። ትመጣ ነበር በጣም። አዎ ይመስለኛል ልጅ እያለን በዛ በኩል አተላፉ ጭራሽ ቤታቸው ግቢያቸው እንዳገቡ ምናምን ይባል የሆነ ጠንቋይ እንደነበር አስታውሳለሁ። ማለት በሰዓቱ ትንሽ ሰዎች መጥተው ነበር። እነዛ ሰዎችም ግን የመጡት በቃ መሞቱን ለማየት ነው እና በዛ ምክንያት በጣም ብዙ ነገሮች ደርሰውብኛል። ማለት በቃ ማንም ሰው ሊጠጋኝ አይፈልግም። ጓደኞች አያናግሩኝም። መጀመሪያ እንድትርቅ ከአይኑ እንድትጠፋ ነው የፈለኩት። እንድትርቅ እንጂ አጥቻት አይደለም ከአይኑ እንድትርቅ ብቻ ነው የፈለኩት። አዎ ሁሉም ነገር እውነት ነው። እሱ አባት ያለ መሆኑ ብቻ ነው እውነት ያለው ነው እንጂ እዚህ ጋር አብዛኞቹ የሚደረጉት ነገሮች ሁሉም ነገር እውነት ናቸው። በጥንቆላ ስራ ነው የሚተዳደረው የኔ አባት። ከመታወቅም አልፎ በጣም ብዙ ሰዎች የሚፈሩት አይነት ሰው ነው። ኢቭን ኢፍ በቤታችን በር ላይ ራሱ በጣም ብዙ ሰዎች ለማለፍ ይፈራሉ። እንኳን አይደለም ገብተው እንደዚህ አድርገው ማለት ህይወታቸው እንዲቀየር ምናምን ማድረግ አይደለም በቃ ማለፍ ሰው ሲወራላቸው ምናምን ስለሱ ይደነግጣሉ። እሱ ከሞተ በኋላ ሲጀመር ለቅሶ ራሱ ብዙ ሰው የመጣ ሰው የለም። በቃ ምክንያቱም ምን ሊሰሩ ይመጣሉ ሲጀመር። እንደው ልምጣስ ብትል ሰውን ለሆነ ለጥቅም ከሆነ የምትፈልገው ያንን ጥቅም አድርጎልህ የምትሄድ ከሆነ ለምን ትመጣለህ? ይሄ ነው ብዬ ልነግርህ ማለት ላስረዳ የምችለው አይነት ነገር አይደለም። ምክንያቱም በቃ እንዴት ነው በሰው አለመፈለግ ያለውን ስሜት እኔ አላውቅም። በቃ ማለት የምፈልገውን ነገር ማድረግ አልችልም። ሰው በቃ የፈለኩትን ሰው ቀርቤ ሄጄ ማውራት አልችልም። ከጓደኞቼ ጋር እንደልቤ መሆን አልችልም። እቺማ የዘይ ጠንቋይ ልጅ ነች መባል ራሱ በጣም ነው የሚያስጠላው። በቃ ሲጀመር ማንም ሰው የሚመጣው እኮ እዚህ ጋር ጥቅሙን ፈልጎ ነው አይደል? በቃ ጥቅሙ ከተደረገለት በኋላ ሲጀመር ምን ይሰራል? በቃ ብቻችንን የቀረነው እኔና እናቴ ነን። ነገሮች አያቴ ነገረችኝም ነገር ነግሬያት ላስረዳት ስሞክር በቃ ታላቂም ስለሆነች እናቴም ስለሆነች ምንም አይነት ነገር ለሷ መልስ መስጠት አልችልም እና በቃ ብንጨቃጨቅም በሷ አሸናፊነት እኔ በቃ የኔን እውነት አትቀበልም ሁሉ ጊዜ። ስለዚህ ሁሉም በቃ እሺ ምን ተፈጠረ? ከ2 አመት በፊት ነበር የታመመው እና ብዙ ነገሮችን አድርገንለት ነበር። ሐኪም ቤት መሄድም አይፈልግም። በዛ ላይ ደግሞ በቃ ሲጀመር ሲበዛ በጣም ጉረኛ የሆነ ሰው ነው። እንኳን አይደለም ሆስፒታል ሂድ ብለኸው በቃ ምንም ሲጀመር ከራሱ ውጪ ሌላ ሰው መስማትም አይፈልግም። ስለዚህ ነገሮች በጣም ከተደራረቡ በኋላ 1 አመት ከምናምን አልጋ ላይ ተኝቶ ነበር። በጣም በቃ ማለት አንደኛ ነገር መነሳት አይችልም ከአልጋው እና በዛ ምክንያት ነው ያረፈው። የሆነ ወቅት ላይ ልጄ በጣም ታማ ነበረ እና በቃ ብዙ ለፋውኝ እሷን ለማዳን ብዙ ቦታ ሄድኩኝ። ያልሄድኩበት ቦታ የለም። ሐኪም ቤት ወሰድኳት፣ ጸበል ወሰድኳት፣ ያልሄድኩበት ቦታ የለም እና በጣም ስለ ልጄ በጣም ነው የለፋውት። በጣም ማለት ለሷ የከፈልኩት ዋጋ እኔ እንጃ በእውነት። እኔ በቃ አጋጣሚ እኔ ሰዎች ናቸው ወደሱ እንዲሄድ እየጠቆሙኝ እንጂ እኔ እንትን አላልኩኝም፣ አላሰብኩትም ራሱ ወደሱ ለመሄድ። እኔ ምንም ሐሳብም የለኝም። እኔ ምንም ማቀው ነገር የለም። በፊትም በራሱ ሰዓት በራሱ ፍላጎት ነው የሚመጣው እንጂ እኔና ብየው አይደለም የሚመጣው። ሳጠሪው ነው ድንገት ነው የሚመጣው። ድንገት ነው የሚመጣብኝ። በቃ ድንገት ይመጣል። እኔም በቃ እንትን እላለሁ። እንዴት አወቀ ታዲያ? እኔ እንጃ እንዴት እንዳወቀ እኔ ራሱ አላውቅም። እሱ ግን በየትኛው መንገድ እንደሆነ ያውቃል። እኔ እንዴት እንደሆነ አላውቅም በእውነት። እኔ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ሁሌም ጤና፣ ፍቅር፣ ሰላም የምመኝላችሁ አዘጋጅና አቅራቢያችሁ ሳምሶን ተካ ነኝ። ሁሌም ወዳችሁና ፈቅዳችሁ ስለምትከታተሉኝ እያመሰገንኩኝ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ኮሜንት እንዲሁም ኮፒ ሊንክ ሰብስክራይብ እያደረጋችሁ ቪዲዮ እንድትጀምሩ በትህትና ጠይቃለሁ። እንግዲህ እንደተከታተላችሁት አስጨናቂ ሳምንት ነበር ይሄ ሳምንት። ሳምሪም በጣም እጅግ በጣም ተሰብራ ነበረ እንደተመለከታችሁት። እናትየውም እንግዲህ የልጁ ደም ነው አንቅጭቅጇት እኔ ጋር ያመጣት እንጂ በእውነት ለመናገር እኔ ጋር መምጣት አልነበረባትም። የተሳሳተ ውሳኔ ነው ከዚህ ቀደም እንዳልኳችሁና በጣም አስጨናቂ ቀን ነበረ፣ አስጨናቂ ሳምንት ነበረ ያሳለፍ ነው። ቢሆንም ግን እንግዲህ እሷን አሳልፈን ለህግ
ከሰጠናት በኋላ በተደጋጋሚ ልታስጠራ ይሞክራ ነበረ ወይም ደግሞ እኔ ልታነጋገር እንደምትፈልግ ጠይቀውኝ ነበረ በፖሊሶቹ አማካኝነት። እነሱም እንግዲህ መታ አናግራት ባሉ መሰረት ሄጄ አናግሪያት ነበረ። ለአንድ ቀን ለተወሰነ ደቂቃ እሷን የማገኝበትን ይቅርታ የምጠይቅበትን እድል ስጠኝ ብላኝ ነበረ። ከዚህ ቀደም ተገናኝተን ከእሷ ጋር ስናወራ በዛ በምትኩ ደግሞ ያለውን ነገር እሷ በእሷ አንግል የነበረውን ነገር ነግራኝ ነበረ፣ አጫውታኝ ነበረ። እሷ ከሰጠችኝ መረጃ ተነስቼ እንግዲህ ብዙ ነገሮችን በዛሬው ኤፒሶድ የምትከታተሉ ይሆናል። ብዙ ነገሮችን መናደርግ ይሆናል። የሰውየውንም ቤት ጠቁማኛለች። ሰውየውንም የት እንደማገኘው ነግራኝ ሁሉ ነገር አጫውታኛለች። ቀጥታ እንግዲህ አሁን ሳምሪን ይዤ ወደ ሰውየው ቤት ምንሄድ ይሆናል። መልካም ፈቃዷ ከሆነ ጠይቂያት። እሷ ግን በምትኩ ደግሞ እሷን ለተወሰነ ደቂቃ አገናኝተ ፈቃደኛ ከሆነች እንዳናግራት ጣርልኝ ነበር ያለችኝ። እንግዲህ የሳምሪ ፈቃድ እሷ ነች የምትወስነውና እሷን ጠይቀን ደግሞ ፈቃደኛ ከሆነች የምናገናኛቸው ይሆናል። ተገናኝተው የሚያወሩበትን መንገድ እንፈጥራለን ብዬ አስቤያለሁ። እንግዲህ እኔ በግሌ ግን ይቅርታ እንድታደርግልኝ አመቻችልኝ ብላይ ነበር። እሱ እንግዲህ የእሷ ውሳኔ ይሆናል። አብራችሁ የምትከታተሉት ይሆናል። እንግዲህ በጣም አስጨናቂ ሳምንት ነበረ እንዳያችሁት። ይሄ ቪዲዮ እንግዲህ የዚህ ታሪክ ማሳረጊያ ይሆናል ብዬ ነበር ከዚህ ቀደም የምታስታውሱ ከሆነ። ነገር ግን አልተቻለም። ነገሩ ተንዛዛና እሷም የምፈልገው ጋር መድረስ ስላልቻለች አቁሜ ለፖሊሶች አሳልፌ ልሰጥ ተገድጄ ነበረ። እንግዲህ መልካም ፈቃዳቸው ከሆነ ከፖሊሶቹ ጋር እንግዲህ ትብብር እንደሚያደርጉልኝ ተስፋ አደርጋለሁኝ። እሷን ይዘዋት መጥተው በእሷ ቤት ሁለቱ እንዲገናኙ የምናደርግበት ሁኔታ እንፈጥራለን ብለን ተስፋ እናደርጋለን። እንግዲህ ሁሌም እንደምላችሁ በመጨረሻ ሁሌም እንደምነግራችሁ ላይክ፣ ኮፒ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። እንግዲህ እናንተ ወዳጆቻችን እያላችሁ ዘብቲው እንግዲህ 3000 ምናምን ላይ ቆሟልና በተቻላችሁ አቅም የ10000 ቻሌንጅ እንድጀምሩልኝ ፈልጋለሁኝ። ከ3500 አሳልፋችሁ ወደ 10000 እንዲገባ በፍጥነት እንዲሄድ እፈልጋለሁኝና የእናንተ ትብብር አይለየኝ እያልኩኝ አሁንም ኮፒ፣ ሼር፣ ላይክ፣ ኮሜንት እንድታደርጉ ዘብቲውን ቤተሰብ እንድትሆኑ በተለይ ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ እጋብዛችኋለሁኝ። እኔ ሳምሶን ተካ ነኝ። ይህ ዘብቲው ነው። ዘቦች ነን። አንዴ ፖሊሶች ኑና ወሰዷት። ህግ ያወርሻል። ናና ወሰዳት። ግን ተመልካቾች እንደሚያውቁት እንደዚህ አይነት ነገር የለም በዚህ ፕሮግራም ውስጥ። በእኛ ፕሮግራም ላይ እንደዚህ አይነት ነገር ነካክተን የምንተወው ነገር የለም። ሁሉም ነገር ከዳር ይደርሳል። ሁሉም ነገር ፍጻሜውን ያገኛል። ሁሉም ነገር መፍትሄ ይበጅለታል። ይሄንን በድጋሚ ልነግርሽ ፈልጋለሁ። ምክንያቱም በጣም ብዙ የተቸገሩ ሰዎች እያሉ በጣም ብዙ ኬዞች እያሉ እጃችን ላይ በእናትነት እንባሽ ሸፈነሽ ነው እዚህ ጋር ያደረሽኝ። እኛ አቀጥበሽ ህይወት ወደራስሽ ተመለሽ፣ ወደራስሽ ተመለሽ። አንቺ ራስሽ ነግሬሻለሁ። እኔ ነው እንደታረጊ አንቺ ህይወቴን ነጠሽ ሴትዮ ይቅርታ አላደርግልሽ። ማን ይቅርታሽ ይፈልጋል? አገናኝ እኔ ልጄን ብቻ ነው በቃ የምፈልገው። ልጄን ብቻ ሌላ ነገር እንድጠይቀኝ እንደውም አልፈልግም። በቃ ካሁን በኋላ እሽት አብሮሽ የነበረው ሰው ማን ነው? ከነቃሉ ላስታውስ። አዳምጪኝ። ተረጋጊና አዳምጪኝ ብዬሻለሁ። አንተ ምንድነው ልጄ የጠፋችው ምክንያት ደግሞ በራሷ ምክንያት ነው። እኔ ሂጂ ግቢ ውጪ አላልኳትም። በራሷ ምክንያት ነው የጠፋችው። ምንድነው የምትፈልገው? ልታስማማን ነው ወይስ ምንድነው? ሌላ ነገር ምንድነው የምትፈልገው? እውነቱ መውጣት ስላለበት ነው። የልጅሽን ፍቅረኛ ምንድነው ያደረግሽው? እናት ነኝ። ስለ ልጄ የሚጠቅማት የሚጎዳትን እኔ ነኝ እንጂ የምነግራት እሷ በፈለገችውና ባሰበችው መንገድ መሄድ አትችልም። ምን ነው ምን ልተው እንዴ? ታዲያ ጥያቄህን አስተካክል እንጂ ምንድነው እንደዚህ አይነት ጥያቄ የምትጠይቀኝ? ያለሽ ጥያቄን እንዳስተካክል አንቺ አይደለሽ የምትነግሪኝ። በጣም ጭንቅላቴን አዞርሽኝ አንቺ። ስንት ሀሳብ አለብኝ አንቺን ሳሳድግ ውስጤ አልተቀበለውም። ወይዘሮ ባለም ደስተኛ አይደለሁም። በቃ ደስተኛ ላትሆኝ ትችያለሽ። እኔ ማላኩም ህይወቴን ያሳጣሽኝ፣ በጠበጥሽ የወደፊት ህልሜን ያሳጣሽኝ፣ ገደል የከተትሽኝ፣ የገዛ ባል የከተትሽኝ። አልገደልኩትም። እኔ የማውቀው ነገር የለም አልኩህ እኮ በቃ ምንም መልስ የለኝም። ለዚህ ምንም አላውቅም። እንዴ አንተ ምን ሆነ ነው እንዴ? እኔ አሁን ሞት አልኩኝ እንዴ? ይሄንን ጥያቄ የምጠይቅሽ ከልጅሽ መልስ ተነስቼ ላስተዋውቃት በሞከርኩ ቀን በማግስቱ ስነሳ ስደውልለት የለም ላገኘው አልቻልኩም፣ ሞቶ አገኘሁት ነው እያለችኝ ያለችው። እሷን ጠይቃት በቃ። መንፈስ ነው ባታስታውሩ የነበረው ሰው ልሻጭኝ የነበረው ሰው ለምን አታውሪ? ተረዳኝ እስኪ አንተ እንኳን ተረዳኝ። ወይ ስላልፈለግሽ አይደለም የምትጠየቂው? እምጠይቅሽ አንቺ ስለፈለግሽ አይደለም።
እውነቱን የምትናገሪ ከሆነ ተናገሪ። እሱ ምንም የማውቀው ነገር የለም። ልጄን አገናኘኝ። ልጄን የማታገናኝ ከሆነ በቃ ልሄድ ነው። ቁጭ በይ እንዴ! አሁን በግድ ትቀመጫለሽ። ሁሉንም ነገር ነግሬዋለሁ። ለምን እውነቱን አትናገሪ? ማላውቅ መስሎሽ ካስገደልሽው በኋላ ለምን እውነቱን አትናገሪ? ለምንድን ነው መረጋጋው? ለማንኛውም ይኸውልሽ እውነቱን ተናግሬያለሁ። ምንም እዚህ ጋር የሚደበቅ ነገር አይኖርም። እናቴ ብለሽ ትመጫለሽ። ነግሬሻለሁ። ነገር የለም። ነግሬሻለሁ። እውነትን ይዘሽ ብትገባ አይደለ? ኦኬ ኖ ይሄ ይቅርታ አይደለም በነገራችን ላይ ማለት ነው። ይሄ ወንጀል ነው። እሺ ወንጀል ነው። በይቅርታ የሚተለፍ ነገር አይደለም። እናት ልታጠፋ ትችላለች። ወንጀል ሰው ገደልኩ እንዴ? አዎ እያልንሽ ነው። ህይወቴን እንዳበላሸሽብኝ ህልሜን ነው ገደል የከተትሽው። ለምን እውነቱን አትናገሪ? መኖር እንደዚህ ከሆነ እኔ ራሴ በእውነት እንደ ባለቤቴ በወሰደኝ ምንድነው ፈጣሪ። አረ ሰማይ አቀትሽማል። ለማን ትተሽ እንዴት ትሞቻለሽ? ጠይቂኛለሽ። ቁጭ በይ። ይቅርታ ትጠይቂኛለሽ። ቁጭ በይ ብዬሻለሁ። ሳይሆን በግድ እናቴ ተቀመጪ ነው የምልሽ። ቁጭ በይና እናግሪ። በቃ ይወጣል ወደ አይሄዶ ከመካድ እናትን ከመካድ አይተናል። ሚዲያ ሊወጣ ስለሆነ ነው እንዲህ የሚያረክሽ። አውጪው ላውጣው። ለምን ሰውየውን አታመጪው? በቃ ባሪን አስገደላችሁትን ሰው ምንም ህግም እንደውም ፍትህ ፈልጋለሁ። ሰምተሽኛል አይደል? ፍትህ ፈልጋለሁ። ፍትህ እውነትን ይዛ ነው እኮ የምትጓዘው። ፍትህ እውነትን ይዛ ነው የምትጓዘው። እሺ እንግዲህ ውድ ተመልካቾቼ ከዚህ ቀደም እንደተመለከታችሁት እንግዲህ በጣም አስጨናቂ ሁኔታ ነበረ። በክፍል 2 በክፍል 3 እንደተመለከታችሁት በጣም ትንሽ ግርግር የበዛበት ሁኔታ ነበረ። እንግዲህ ሳምሪም አብራን ነበረች። እንግዲህ ባለው ሁኔታ ለህግ አሳልፈን ከሰጠናት በኋላ ወይዘሮ ባለምን መልሳ አስጠርታኝ ነበረ እና ላናገራት ሞክሬ ነበር። ከዛ በኋላ ሄጄ ሳናገራትም እንግዲህ እንደገለጸችልኝ ያለውን ሁኔታ አፍረጥርጣ ነግራኛለች። የኔ እውነት ነው ብላ ያሰበችውን እንግዲህ እሱን ስትነግረንም ይሄንን ሳደርግ በምላሹ አንተ ደግሞ ከሳምሪ ጋር አገናኝተኝ ይቅርታ እንድታደርግልኝ ታደርጋለህ ብላኝ ነበረ። እንግዲህ እንደምታውቁት ይቅርታ ማድረግና ለማድረግ የኔ ውሳኔ አይደለም፣ የሳምሪ ውሳኔ ነው። እሷ ነች እንግዲህ ነገሩን የምትወስነው። ነገር ግን እኔ አገናኝሻለሁ፣ ለማገናኘት የቻልኩትን ያህል ለማድረግ ቃል ገባልሻለሁ ብያታለሁ። እንግዲህ እሷ የነገረችኝን ታሪክ ማረጋገጥ ስላለብኝ ከሳምሪ ጋር ወተን ቼክ ምናደርግ ይሆናል። መልካም ፍቃዷ ከሆነ ከሷ ጋር እናወራና እንግዲህ እሺ። ሳምሪ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነበር ባለፈው? በጣም ግርግር የበዛበት ቀን ነበር ያሳለፍነውና እንዴት ነው አረፍሽ? ረፍት አርክሽ ነው? ረፍት አርክያለሁ። እንግዲህ ለነበረው ግርግር በጣም ይቅርታ ልጠይቅሽ ፈልጋለሁ። በዚህ አጋጣሚ የነበረው ነገር በዚህ ሁኔታ አንቺም ከእውነታው ጋር በአንዴ ከብዙ እውነቶች ጋር ነው የተጋፈጥሽውና ትንሽ አስቸጋሪ ቀን እንደነበረ፣ በጣም አሰልቺ ቀን እንደነበረ እንትን መገመት አይከብድምና እንዴት ነው? እንዴት አለፈ? በጣም አስቸጋሪ ጊዜ ነበር በሰዓቱ፣ ግን አልፈናል። ያለፈ ጊዜ ነው ብቻ ደህና ነኝ። አይዞሽ። እንግዲህ ከዚህ በኋላም ብዙ ነገሮች ሊያጋጥሙ ይችላሉ በህይወትና ነገሮችን ጠንከር ብሎ መጋፈጥ አስፈላጊ ነው አይመስልሽም? ይመስለኛል። ጠንከር ማለት የግድ ነው ለመቆም ሲባል። እሺ እንግዲህ ወይዘሮ ባለምን እንዳናገርኳቸው ለተመልካችም ሳወራቸው ሰምተሽ ነበርና በሷ ጥቆማ መሰረት እንደነገረችኝ ከሆነ ሰውየው ከ1 አመት በፊት ነው ያረፈው ብላኛለች። እና እንዴት ነው አቶ ኃይሌ የሚባል በሰፈራችሁ ጠንቋይ ታውቂያለሽ? እንደዚህ የሚባል ሰው በስም የምታስታውሻው አለ? አዎ ይመስለኛል። ልጅ እያለን በዛ በኩል አተላፉ ጭራሽ ቤታቸው ግቢያቸው እንዳገቡ ምናምን ይባል የሆነ ጠንቋይ እንደነበር አስታውሳለሁ። ታውቂዋለሽ? በእንትን ቤቱ ምናምን አቅጣጫውን በደምብ ታውቂዋለሽ? እሱን አውቀዋለሁ፣ ግን በአካል አላውቃቸውም። በአካል አታውቂያቸውም? ስለ እሳቸውስ እንደው የሰማሽው በአጋጣሚ እንደው ወይዘሮ ባለም እንደነገረችኝ ከሆነ ከ1 አመት በፊት ነው ያረፈው ብላኝ ነበርና እንዴት ነው ታውቂያቸዋለሽ? ማለቴ መረጃው አለሽ? አይ እኔ እንጃ፣ እኔ አላውቅም፣ ስለሱ አላውቅም። 3 አመት ሆኖኛል እኔ ከዛ ሰፈር ከወጣሁ። ልጅ እያለሁ ነው ማስታወሰው በዛ በኩል እንዳታልፉ ምናምን እንባል ነበረ። እሱንም በአካል አላውቃቸውም። በአካል አታውቂያቸውም? እና አላውቅም። እንዴት ነው ታዲያ መሄድ እንችላለን? አይ ነው በጣም ብዙ ከባድ እና አስፈሪ ሁኔታ ውስጥ እንደነበርሽ ምናምን መገመት አይከብድም። እና አንቺም ያለሽበትን ስሜት ከግምት በማስገባት ነው ፍቃድ እየጠየኩሽ ያሉት። እና እንዴት ነው ሄደን
ቤቱን ብትጠቁሚኝና እኔ ነገሮችን ከዳር ማድረስ ስላለብኝ ማጣራት ስላለብኝ የተጀመረ ነገር ማለቅ ስላለበት ከዚህ በፊትም እንደገለጽኩልሽ ፍትህ ተዛብቶ መቅረስ ስለሌለበት እስከ መጨረሻው ማጣራት አለብኝና እንዴት ነው መሄድ እንችላለን? ልትጠቁሚ ትችያለሽ ቤቱ? ችግር የለም ጠቁማለሁ ይዤ እሄዳለሁ። ኦኬ በቃ እንግዲህ ተዘጋጂና እንሄድ አይሻልም? እሺ እሺ እንግዲህ ውድ ተመልካቾቼ የተባለው ቦታ ደርሰናል። የአቶ ኃይሉ ግቢ በር ላይ እንገኛለን። እንግዲህ አብራችሁን ተከታተሉ። ስለሱ ጉዳይ ከሆነ ካሜራውን አጥፎና ነው አንዴ አቁምላት ካሜራውን። እሺ እንግዲህ ውድ ተመልካቾቼ ማውራት በመጥፋቱ ምክንያት ዛሬም ውጭ ለመውጣት ተገደናል። እንግዲህ ባሉን ተደራራቢ ኬዞች ምክንያት ማውራቱን ቁጭ ብለን የምንጠብቅበት ሁኔታ አይደለም ያለው። ለዚህ ውጭ ልንቀርጽ ተገደናል። እንግዲህ ለዛም ትልቅ ይቅርታ እንጠይቃለን። እሺ እንግዲህ ልታወሪን ፍቃደኛ ስለሆንሽ በተመልካች ስም እጅግ በጣም ላመሰግንሽ እወዳለሁኝ። በጣም ነው የማመሰግነው። እሺ ከስምሽ እንጀምር። ስምሽን ማን እንበል? ሄርሜላ። የአቶ ኃይሉ ልጅ ነሽ? አዎ የአቶ ኃይሉ ልጅ ነኝ። ማለት ያው አብዛኛው ሰው እንደዛ እንደሆነ ነው የሚያስበው። ግን እውነታው እንደዛ አይደለም። እንዴት ማለት እኔ ህፃን ያለው ማለት በ2 አመቴ አባቴ ከሞተ በኋላ እናቴ እሱን አግብታ ከዛ በኋላ ከገጠር ወደዚህ አምጥተው አብረው መኖር ጀምረው ከዛ በኋላ እንደዛ ነው ያደኩት። እሱ አባትሽ ነው ተብዬ ማለት ነው። ኦኬ እንጂ አባትሽ አይደለም? አዎ አባቴ አይደለም የእንጀራ አባቴ ነው። ኦኬ ይሄንን ስታቂ ስንት አመትሽ ነበረ? ማለቴ የእንጀራ አባትሽ እንደሆነ ስታቂ ስንት አመትሽ ነበረ? በ12 አመቴ አያቴ ነች ነገረች እንጂ እናቴ አብራኝ በነበረችበት ሰዓት ላይ እሱ አባቴ እንደሆነ እያሳመነች ነበር ያደኩትኝና እና በዛ ምክንያት በጣም ብዙ ነገሮች ደርሰውብኛል። ማለት በቃ ማንም ሰው ሊጠጋኝ አይፈልግም፣ ጓደኞች አያናግሩኝም። ከዛ ብዙ ልጆች እየመጡ በቃ ጎበዝ ተማሪ አድርጊን፣ እስኪ በቃ ከሰዎች በላይ እንድንሆን፣ ሀብታም እንድንሆን እርጅና፣ በጣም ብዙ ነገር ይሉኛል። ኦኬ ይሄንን ማለት ሌሎች አብሮ አደግ ጓደኞች ምናምን እንደዚህ የሚሉሽ? አዎ በቃ በዙሪያ ያሉ ሰዎች እንዳለ እንደዛ ነው የሚያስቡት። ስለዚህ እውነት ነው ማለት እንችላለን። ማለት ከዚህ ወደዚህ ስንመጣ አባትሽ በጥንቆላ ስራ እንደሚኖሩ ምናምን ነው ብዙ ነገር ሰምተን የመጣ ነውና እውነት ነው? አዎ ሁሉም ነገር እውነት ነው። እሱ አባት ያለ መሆኑ ብቻ ነው እውነት ያለው ነው እንጂ እዚህ ጋር አብዛኞቹ የሚደረጉት ነገሮች ሁሉም ነገር እውነት ናቸው። በጥንቆላ ስራ ነው የሚተዳደረው የኔ አባት። ብዙ ሰው ይመጣ ነበር ማለት ነው? አዎ ብዙ ሰዎች ይመጣሉ። ከዛ የተለያየ ነገር ይደረግላቸዋል እና በቃ መስክነው ነው የሚሄዱት። ብዙ ነገር ነው የሚያደርግላቸው። እንደውም በጣም ሰፈር ውስጥ ታዋቂ የሆነ ሰውዬ ነው። በጣም ይታወቃል። አዎ በጣም ነው የሚታወቀው። ከመታወቅም አልፎ በጣም ብዙ ሰዎች የሚፈሩት አይነት ሰው ነው። ኢቭን ኢፍ በቤታችን በር ላይ ራሱ በጣም ብዙ ሰዎች ለማለፍ ይፈራሉ። እንኳን አይደለም ገብተው እንደዚህ አድርገው ማለት ህይወታቸው እንዲቀየር ምናምን ማድረግ አይደለም በቃ ማለፍ ሰው ሲወራላቸው ምናምን ስለሱ ይደነግጣሉ እና በጣም በቃ በዛ ልክ ነው የሚፈሩት። እንደው ምን ይመስላል እስኪ እንደው ማለት በጥንቆላ ስራ የሚተዳደር ሰው በዛ ላይ ሰው ሁሉ የሚፈራው ሰው ልጅ መሆን ምን ይመስላል? እንደው አስተዳደግሽ እንዴት ነበረ? እኔ ይሄ ነው ብዬ ልነግር ማለት ላስረዳ የምችለው አይነት ነገር አይደለም። ምክንያቱም በቃ እንዴት ነው በሰው አለመፈለግ ያለውን ስሜት እኔ አላውቅም። እውነት በቃ ማለት የምፈልገውን ነገር ማድረግ አልችልም። ሰው በቃ የፈለኩትን ሰው ቀርቤ ሄጄ ማውራት አልችልም። ከጓደኞቼ ጋር እንደልበኝ መሆን አልችልም። ቺማይዛ ጠንቋይ ልጅ ነች መባል ራሱ በጣም ነው የሚያስጠላው። ምክንያቱም ሰው እውነቱን አላወቀውም። እውነቱን እንኳን ቢያውቀው የእንጀራ አባቴ ነው ብዬ እንኳን ባምን በቃ አንድ የተለመደ ነገር ስለሆነ የትኛውም ሰው አምኖ ሊቀርበኝ አይችልም። እንዴት ነው ካንቺ ጋር የነበረው ግንኙነት እንዴት ነበር? ከኔ ጋር ይሄን ያክል
ማለት በቃ እንጀራ አባት ሆኖ ቤታችንን እስከ ማስተዳደር ነው በቃ ያለው ድርሻ እሱ ነው። እሱን ነገር ይፈጽማል። እንደ እናት እንደ አባትና እንደ ልጅ ይሄን ያክል የራሳችን የምንለው ጊዜ የለንም። በቃ እሱ ስራውን ብቻ ነው ሲጀመር ይዞ የሚቀጥለው። ምንም ከኔ ጋር የሚያገናኘንም ነገር አይኖርም። በቃ ለቤተሰቡ ማድረግ ያለበትን ነገር ያደርጋል። ከዛ ውጪ ሌላ ነገር የለውም። ስለዚህ ሰው እንደሚያስበው ሰው እንደሚለው አባትሽ አይደለም ማለት ነው? አዎ አባቴ አይደለም። መጀመሪያም ነገር ያለውኝ ታሪኩን ማለት እዚህ የመጣ ነው አዲስ ሰፈር ነው እና ስንመጣ ደግሞ ከገጠር ነው የመጣ ነው ብያለሁ። እና በዛ ሰዓት ላይ ያው በቃ ህፃንም ስለነበርኩኝ በቃ መጥቶ አሳድጎኛል ምናምን ነገር እና በቃ እሱ ነው አባቴ ነው ብላ ለሰፈሩም ሰው የምታስተዋውቀው እሱን ነው። ስለዚህ አሁን ሌላ ሰው ነው አባቴ ብል እሱ አሳድጎኝ ከሱ ጋር አይተውኝ ማን ሊሆን ይችላል? እንዴትም በቃ እንደዛ ሊያስቡልኝ አይችሉም። ስለዚህ ማንም አያምነኝም። እናቴ ራሱ አታምንም ሲጀመር። እሱ ማለት በቃ እሱ ነው አባትሽ ብላ ግግም ነው የምትለው። ብዙ ነገሮች አያቴ ነገረችኝም ነገር ነግሬያት ላስረዳት ስሞክር በቃ ታላቂም ስለሆነች እናቴም ስለሆነች ምንም አይነት ነገር ለሷ መልስ መስጠት አልችልም እና በቃ ብንጨቃጨቅም በሷ አሸናፊነት እኔ በቃ የኔን እውነት አትቀበልም ሁሉ ጊዜ። ስለዚህ ሁሉም በቃ አሁን ላይ አባቴ እንደሆነ ነው የሚያምነው። ማንም ሰው እንጀራ አባቴ ነው አባቴ አይደለም ብል ማንም ሰው የሚያምነኝ የለም። እሺ ስለዚህ እንዴት ነው አሁን አቶ ኃይሌ በህይወት አሉ? ከአንድ አመት በፊት ነው ያረፉት። እሺ ምን ተፈጠረ? ከ2 አመት በፊት ነበር የታመመው እና ብዙ ነገሮችን አድርገንለት ነበር። ሐኪም ቤት መሄድም አይፈልግም። በዛ ላይ ደግሞ በቃ ማለት የተለያዩ መድኃኒቶችንም ስናደርግለት ምንም ሊሻለው አልቻለም። በጣም ነገሮችም ተደራረቡ። ወደ ሆስፒታል እንዴት ስጠይቁትም ፍቃደኛ አልነበረም ማለት ነው? አረ በጭራሽ ፍቃደኛ አይደለም እንዴ ስንለው ራሱ እኔ ኃይሌ በማንም ዶክተር ልድን አረ በስማም በጣም በቃ ሲጀመር ሲበዛ በጣም ጉረኛ የሆነ ሰው ነው። እንኳን አይደለም ሆስፒታል ሂድ ብለኸው በቃ ምንም ሲጀመር ከራሱ ውጪ ሌላ ሰው መስማትም አይፈልግም ሲጀመር እና በቃ እምቢ ያለን ሆስፒታል ሞከርን። በሱ ምክንያት እናቴ ያልሄደችበት ያልተንከራተተችበት ቦታ የለም። ግን በቃ ሲጀመር ጠንቋይ ለራሱ አያውቅም። ስለዚህ ነገሮች በጣም ከተደራረቡ በኋላ 1 አመት ከምናምን አልጋ ላይ ተኝቶ ነበር። በጣም በቃ ማለት አንደኛ ነገር መነሳት አይችልም ካልጋው እና በዛ ምክንያት ነው ያረፈው። እንደው ምን ይመስላል እስኪ ማለት ብዙ ጊዜ እንደዚህ አይነት ስራ ላይ የሚሆኑ ሰዎች ከነበረን መረጃ አንጻር ብናየው በእንደዚህ አይነት ሰዓት እንደዛ የሚከባቸው ሰው ምናምን አብሯቸው ብዙ ጊዜ አይኖርም እና እንዴት ነበር ብቸኝነቱን ከዛ ፊት ከነበረው ብዙ ሰው ከሚመጣበት እንትን አንጻር ስታዩ ምን ይመስል ነበር? ማለት በቃ ሲጀመር ማንም ሰው የሚመጣው እኮ እዚህ ጋር ጥቅሙን ፈልጎ ነው አይደል? በቃ ጥቅሙ ከተደረገለት በኋላ ሲጀመር ምን ይሰራል? በቃ ብቻችንን የቀረነው እኔና እናቴ ነን። እሱ ከሞተ በኋላ ሲጀመር ለቅሶ ራሱ ብዙ ሰው የመጣ ሰው የለም። በቃ ምክንያቱም ምን ሊሰሩ ይመጣሉ ሲጀመር? እንደው ልምጣስ ብትል ሰውን ለሆነ ለጥቅም ከሆነ የምትፈልገው ያንን ጥቅም አድርጎልህ የምትሄድ ከሆነ ለምን ትመጣለህ? ማለት በሰዓቱ ትንሽ ሰዎች መጥተው ነበር። እነዛ ሰዎችም ግን የመጡት በቃ መሞቱን ለማየት ነው እንጂ ሌላ ምንም ነገር ወይ በመሞቱ አዝነው አይደለም ወይ ለኛ አስበውልን አይደለም ምንም ነገር ሊያደርጉልን አይደለም። በቃ እሱ በሞት አለመሞቱን ለማረጋገጥ መጡ። ከዛ በኋላ ግን ድራሻቸው ጠፋ። በቃ መተው ያውቁ። ለምንድን ነው መሞቱን የሚያረጋግጡት? ማለት ብዙ ነገር አደርግላቸዋለሁ ብሎ ቃል ገብቶላቸዋል። በዛ ላይ ደግሞ እንደነገርኩ በጣም ሰፈር ውስጥ የሚፈራ ሰው ነው። ስለዚህ ዝናው ስላለ እንዴት ሊያዩት አይመጡም ሲጀመር እና ቃላቸውን ለማየት ማለት ቃል የተገባላቸው ነገር መፍረሱን ሲያውቁ ያንን ነገር ለማረጋገጥ ነው ሲመላል መተው አይተውን የሄዱት እንጂ ሌላ ምንም ሊሰሩ አይደለም የመጡት። እንግዲህ በጣም አስቸጋሪ ጊዜ እንዳሳለፋችሁ በጣም ግልጽ ነውና እውነት በዚህ ሁኔታ ውስጥ ሆነሽ ልታወሪኝ ፈቃደኛ ስለሆንሽ በጣም ነው በህዝብ ስም ላመሰግንሽ የምወደው። እንዴት ነው ከሳምሪ ጋር ትተዋወቃላችሁ? አንድ ሰፈር አይደለን ያው ባይን አውቃታለሁ እንጂ ይሄን ያክል ብዙም አንግባባ። ሳምሪ ትተዋወቃላችሁ? ታውቂያታለሽ? ያው በትምህርት ቤት አንድ ሰፈርም ስለሆነ እንግዲህ ከዚህ ቀደም በነበሩ የቪዲዮ እንትኖቻችን አይ ቲንክ ያየሽ ይመስለኛል አንቺም እና
በእናቷ ጥቆማ ነው ወደ እናንተ ጋር የመጣ ነውና እንዴት ነው ተከታትለሻል? ዩቲዩባችንን ከዚህ በፊት የነበሩ ቪዲዮዎችን አይተሻል? አዎ አይቻለሁ። አይተሻል? እንዴት ነው ታዲያ ወይዘሮ ባለምን ታውቂያቸዋለሽ? አዎ አውቃታለሁ። አብዛኛውን ጊዜ እዚህ ትመጣለች። የተለያዩ ጉዳዮች አሏት መሰለኝ። አያት አለኝ። አዎ ትመጣለች። አባትሽ ጋር ይገናኙ ነበር ማለት ነው? አዎ ይገናኙ ነበር። ትመጣ ነበር በጣም። እንደው የተለየ የምታስታውሽው ነገር ይኖራል አባትሽ ጋር ስትመጣ የምታስታውሽው? ማለት ያው መምጣቷን ነው። እኔ ሲጀመር ውስጥ አልሆንም እነሱ ያሉበት ቦታ፣ ግን ያው ስትመላለስ ነው ማያት። በምን ጉዳይ እንደምትመላለስ ግን እሱን ምክንያቱን አላውቅም። እንደው በአጋጣሚ ስትመላለስ እንደው በአጋጣሚ እንኳን ሰምተሻት አታውቂም ከሱ ጋር ሲያወሩ ምናምን? ማለት በምን ጉዳይ እንደምትመጣ አላውቅም፣ ግን ያው አብዛኛው ሰው ጠንቋይ ቤት የሚመጣው ወይ ሀብት ፈልጎ ነው ወይ ትዳር ፈልጎ ነው ወይም ደግሞ ሰው ላይ ተንኮል ለመስራት ነው። ከዛ በዘለለ እንትን አይልም አይመጣም። ግን እሷ ስትመጣ አብዛኛውን ጊዜ ማለት በጣም ነው የሚንከባከባት። ሰው ራሱ እንደዚህ ማለት አብዛኛውን ጊዜ ተሰብስበው አይደል ጠንቋይ ቤት እንትን የሚሉት። እሷ ከመጣች ግን ሁሉም ሰው ይወጣል። ያስወጣላታል። ብቻዋን ነው ፕራይቬት ካሊ ነው የሚያገኛት። ብቻዋን ነው የሚያገኛት። ከዛም አልፎ ደግሞ አንዳንዴ ማለት ቤት ውስጥ እንዲህ ሰው በዝቶበት ማስወጣት የማይችል አይነት ከሆነ ደግሞ እሱ ቤቷ ይሄዳል። እሱ የትም ሰው ቤት አይሄድም በነገራችን ላይ፣ ግን ለሷ ሲሆን ይሄዳል። እሷ ጋር ቤት ድረስ ይሄድ ነበረ ማለት ነው? አዎ ቤቷ ድረስ ይሄዳል። ከዛ በኋላ ይመጣሉ እና በጣም ነው የሚንከባከባት። በቃ በአጋጣሚ እሷ ከመጣች ቤቱ ይዘጋል ወይም ደግሞ ቦታው ላይ የነበሩ ሰዎች ዞር እንዲሉ ይደረጋል። ቦታው ላይ ያሉ ሰዎች ያስወጣቸውና ብቻዋን ያገኛታል። ከዛ በኋላ ቤት ሄዶ ደግሞ እንዲሰራላት ከሆነ የምትፈልገው ቤት ትጠራዋለች። የተለየ ግንኙነት ነበራቸው እንደው መታስታውሹ? ማለት ያው አብዛኛውን ጊዜ ስትመላለስ እኔ ትዳር ፈልጋ የምትመጣ ነው የሚመስለኝ። ያው እርሊ ባለቤቷን ስላጣች እንደዛ ነበር የምትገምጪው? አዎ በቃ ባሌላትም እና ባለ ማግኘት የምትመላለስ ነበር የሚመስለኝ። ግን የሆነ ማለት ይሄን ያክል ፕራይቬት መሆናቸው የሆነ የፍቅር ግንኙነት ያላቸው ይመስለኛል። ታዲያ ማለት እንደዚህ አይነት ነገሮች ሲሆኑ ያንቺን እናት ዲስኮምፎርት አያረግም? አይረብሻትም ነበረ? ማለት በቃ ስራ አይደል እንዴ? አሁን እኮ እሱ በቃ ስራ ብሎ ይዞታል ሲጀመር። ስለዚህ እዚህ ጋር እናቴ ምንም አይነት ውሳኔ መወሰን አስተያየት መስጠትም አትችልም። ምክንያቱም በቃ የሆነ ነገር ብሎ ያሳምናታል ሲጀመር። እንደዚህ ነው ስራ ነው ቢላት ምን ትላለች እናቴ? ምንም ማለት አትችልም በቃ። ምክንያቱም አንዴ ወዳ አምና ፈቅዳ የገባችበት ነገር ስለሆነ ምንም አይነት ውሳኔ እሱ ላይ መወሰን አትችልም። ስለዚህ እንደዛ ቢልም በቃ ምንም ቢረብሻትም ሁሉ ነገር ትታ አርፋ ትቀመጣለች እንጂ ምንም አይነት ውሳኔ መወሰን አትችልም እሱ። እንዴት ነበረ እንደው ከእናትሽ ጋር የነበረው ግንኙነት? አባቴ ነግሬያለሁ በ2 አመቴ ነው የሞተው ብያለሁ አይደል? እና ከዛ በኋላ ገጠር ነበር የምንኖረው እና እናቴ ብቻዋን ነበር የምታሳድገኝ ማለት ነው። ከዛ በኋላ ከሱ ጋር ይመስለኛል ተዋወቁ። በምን ሚንስ እንደተዋወቁ አላውቅም። ከዛ በኋላ አብረው ወደዚህ መጥተው መኖር ጀመሩ እና በቃ እናትና አባቴ ባልና ሚስት እንደሆኑ ነው የሚታወቀው። ግን ነገሮች እንደዛም ሆነው እሱ ከሷ ጋር ምን አይነት ግንኙነት እንዳለው አላውቅም አሁንም ቢሆን ማለት ነው። ኦኬ አይ ስልሽ እንደው እንዴት ነበረ ከእናትሽ ጋር በሚያወራበት ወቅት ቁጡ ነበረ? እንዴት ነበር ግንኙነታቸው? መጀመሪያ አካባቢ ላይ ማለት ልጅ ያለው የሆነ ፍቅር ያላቸው ማለት እኔ ፍቅር ምን ማለት እንደሆነ አላውቅም በልጅነቴና በቃ በጣም ደስ የሚሉ እናትና አባት አይነት ነገር ይመስለኝ ነበር። ግን በቃ ይሆናል ከፍ ያልኩኝ ስመጣ በቃ በፍራቻ ነው ሁሉንም ነገር የምታደርገው። አድርጊ የሚላትን በቃ ከሱ ትእዛዝ ውጭ አትወጣም። ሁሉም ነገር የሚሆነው በቃ በፍራቻ ነው። እናቴ ምንም አይነት ለብቻ ወስና የምታደርገው ነገር የለም። ሁሉም ነገር በሱ ትእዛዝ ነው የሚሆነው። ስለዚህ በፍራቻው ነው አብሮ ያለችው ማለት ነው። እና እንዴት ነው አሁን ታዲያ ተረጋግታችኋል? ነገሮች ተስተካክለውላችኋል? አረ ምንም የተስተካከለ ነገር የለም ማለት በቃ አሁንም ድረስ ሲጀመር አጠገቤ እንዳለ ከጎኔ እንዳለ ነው የሚሰማኝ። ምንም አይነት ሰላም ተሰምቶኝ አያውቅም። ሲጀመር ከሞተ በኋላ ማለት እያለም ሰላም ተሰምቶኝ አያውቅም በነገራችን ላይ። ግን ሞቶም ያው ነው። ምክንያቱም በቃ ሁሉም ነገር እሱ እንዳለ ነው ፊልም አደርገው እና ደግሞ እናቴ ደግሞ ማለት እሱ ይሰራበት የነበረበት ቤት እንድገባ አይፈቀድልኝም እና
ተደብቄ ምናምን ገብቼ ነገር ማለት እቃዎችን መነካካት ምናምን ስፈልግ ጭራሽ አትፈቅድልኝ እንዴት እንደምትጮህብኝ። ስለዚህ በቃ አሁንም በፍራቻ ነው ማለት ነው እናትሽ ያሉት? አዎ በቃ በዛ ላይ ሁሉም ሰው አሁንም ቢሆን እንደዛ ነው የሚያስበን። እሱ ስለሞተ እኛ ከሌሎች ሰዎች ጋር ተግባብተን አብረን መሆን አንችልም። በቃ ምንም ጊዜ ማሳለፍ አንችልም ከማንም ጋር። በቃ ብቻችንን ነው ምን ነው። እንግዲህ በጣም ከባድ ጊዜ ያሳለፋችሁ እንደሆነ መገመት አይከብድም እና እንዴት ነው ሳምሪ እንዴት አገኘሽው? በጣም ይገርማል። በየቤቱ ስትሄድ በጣም ብዙ ነገር ጉር ትሰማለህ። ደግሞ ከኔ በላይ ደግሞ እሷ ወር በጣም ልጅነቷን አታለች እንደኔ ነች። ግን በጣም ይከብዳል። አትሊስት እኔ አባቴን ቢያንስ አውቀዋለሁ፣ እሷ ግን ሳታውቀው ተታላ በጣም ይከብዳል። ግን ይሄ በጣም ከባድ ነው። እንግዲህ ውድ ተመልካቾቼ ከዚህ ቀደም እንደገለጽኩላችሁ ወይዘሮ ባለም በሰጠችን ኢንፎርሜሽን በሰጠችን መረጃ ተንተርሰን ወደ አቶ ኃይሌ ቤት አምርተን ነበር። እንደተመለከታችሁት ከአቶ ኃይሌ ቤተሰብ ከሆነችው ከሄርሚላ ጋር ተገናኝተንም ብዙ ነገር ተጫውተናል። እሳቸውም ከአመት በፊት እንዳረፉ ለአንድ አመት ከምናምን ሲማቀቁ በህመም ሲማቀቁ እንደነበረ ገልጻለን ነበርና ሁሉንም ነገር ወይዘሮ ባለም እንደገለጸችልን ነው እንግዲህ ሆኖ እንደተመለከታችሁት። እንግዲህ ሳምሪ እንዳየሹ ነው ሁሉንም ነገር ቅድምም ስነግርሽ ነበርና ይሄንን እውነት ሆኖ ካገኘሁት ካንቺ ጋር ላገናኛት ቃል ገብችላት ነበር። ወይዘሮ ባለምን ካንቺ ጋር ለማገናኘት ቃል ገብችላት ነበር ቅድም እንደገለጽኩልሽ እንደምታስታውሹና እንደው ከቻልሽ አይ ነው እኔ ይቅርታ እንድታደርግላት የማድረግ የኔ ውሳኔ አይደለም፣ ግን እንደማገናኛችሁ ደግሞ ቃል ገብችላት ነበርና እንደው መልካም ፍቃድሽ ከሆነ ቤት ሄደን እሷንም እዛው አስጠርተናት ከፖሊሶች ይዟት እንዲመጡ አድርገን እንደው መልካም ፍቃድሽ ከሆነ ብናገኛት ምን ይመስልሻል? እውነት ለመናገር ሳሚ ከዚህ ቀደም ተገናኝተን በነበረ ሰዓት ስትጠይቀኝ እንደማልፈልግ እሷ ማግኘት እንደማልፈልግ ነግሬያለሁ። አሁንም ሀሳቤ እንደዛ ነው። ግን ላንተ ስል አንተ ላይፌን ቀለል ስላደረክልኝ እውነታው እንዲወጣ ስላደረክልኝ በትንሹም ቢሆን የሆነ ቀሎኛል። በጣም በውስጥ ያዝኩት ህመም ነበረ እና እውነታው ለህዝብም እንዲታይ ስላደረክልኝ ላንተ ስል ላግኛት። ኦኬ በጣም ነው የማመሰግነው። ካሜራማን እንግዲህ ወደዛው እናምራ። እሺ እንግዲህ ውድ ተመልካቾቼ ከዚህ ቀደም እንደገለጽኩላችሁ እናትና ልጅ በአካል ሊገናኙ ይችላሉ። እንግዲህ ወይዘሮ ባለም ከዚህ ቀደም እንደገለጽኩላችሁ በህግ ቁጥጥር ስር ናቸው ያሉት። በዚህ አጋጣሚ የፖሊስ አባላቶቹን በአካል እዚህ ጋር እርቅ እንዲፈጠርና ምናምን ጥበቃቸው ሳይለይ ውጭ ሆነው እየጠበቁን እኛ ጋር ገብታ እንድታናገረም ፍቃደኛ ስለሆኑ በዚህ አጋጣሚ በእናንተ በተመልካቾች ስም እጅግ በጣም አመሰግናለሁኝ። እንግዲህ ወይዘሮ ባለም ከጎናችን ይገኛሉና አይ ቲንክ ላለፉት 3 ክፍሎች ስናያችሁ በጣም አስቸግራችሁ ነበረ። ለያዥ ገላጋይ አስቸግራችሁ ነበርና እንደዚህ ረጋ ብላችሁ ደግሞ ቁጭ ብላችሁ እንትን በማየታችን ደስተኛ ነኝና እንደው እስኪ ለተመልካቹም ግልጽ ለማድረግ ያክል ከአቶ ኃይሌ ጋር የነበራችሁ ግንኙነት እንዴት ተጀመረ? እንዴት ተገናኛችሁ? የሆነ ወቅት ላይ ልጄ በጣም ታማ ነበረ እና በቃ ብዙ ለፋውኝ እሷን ለማዳን ብዙ ቦታ ሄድኩኝ። ያልሄድኩበት ቦታ የለም። ሐኪም ቤት ወሰድኳት፣ ጸበል ወሰድኳት፣ ያልሄድኩበት ቦታ የለም እና በጣም ስለ ልጄ በጣም ነው የለፋውት። በጣም ማለት ለሷ የከፈልኩት ዋጋ እኔ እንጃ በእውነት በጣም ከባድ ነው። ያሳለፍኩት ጊዜ ለሷ ብዬ በጣም ነው የሚከብደው። በጣም ይከብዳል። እኔ እንጃ አሁን ስነግርህ ራሱ ውስጤ በቃ እንዴት ብዬ ልንገርህ። በእውነት ያሳለፍኩት ጊዜያቶች በጣም አስቸጋሪ ናቸው። የተለያዩ መረጃዎችንም ስንሰበስብ በተደጋጋሚ ወደሱ ቴጂ እንደነበረ ተነግሮናልና እንዴት ነው አሁን አንቺ እንደምትይኝ በሆነ አጋጣሚ ልጅሽ ታመመች፣ እሷን ለማሳከም ብዙ ሞከርሽ፣ ከዛ በኋላ እሱ ጋር ደረስኩ ነው እያልሽኝ ያለሽውና ከዛ በኋላ ደግሞ ባለም መረጃ በተደጋጋሚ እሱ ጋር ቴጂ እንደነበር ነውና እንደው እንዴት ነው ይሄ ግጥምጥሞሽ ነው ብለሽ ነው? እኔ በቃ አጋጣሚ እኔ ሰዎች ናቸው ወደሱ እንዲሄድ እየጠቆሙኝ እንጂ እኔ
እንትን አላልኩኝም አላሰብኩትም ራሱ ወደሱ ለመሄድ እኔ ምንም ሐሳብም የለኝም ግን በተደጋጋሚ በቃ ሰዎች እሱ ጋር ሂጂ ምናምን ይሉኛልና አጋጣሚ ሄድኩኝ ሲሄድ ልጄ እንደሚያድንልኝ ቃል ገባልኝና ከዛ ውቃቤ ልጅሽን ወዷታል ልጅሽ የኔ ነኝ ሲለኝ በጣም እንትን አለኝ በጣም ልጅሽ የኔ ነው አለሽ አዎ ኦኬ ልጅሽ የኔ ነች ምናምን አለኝ ኦኬ ልጅሽ የኔ ናት አለሽ ውቃቤ ወዷታል ልጅሽ የኔ ነች ከዚህ በኋላ አለሽ ማለት ነው አዎ ልጅሽ የኔ ነኝ ሲለኝ እኔ በቃ ውስጤ በጣም እንትን አለኝ ኦኬ እሺ ከዛ በኋላስ ምን ተፈጠረ ከዛ በኋላ በቃ እንደዛ ካለኝ በኋላ በጣም ቤቴ ይመላለስ ነበር ማለት ካለኔ ፍላጎት ነው ሲመላለስ የነበረው እና በጣም ፈራውኝ ከዛ በኋላ በቃ በተደጋጋሚ መጣ ነበር አዎ በተደጋጋሚ ካለኔ ያ ማለት ከተሻላትም በኋላ ማለት ነው ማለት በቃ ፈራው ምን እንጃ ምን እንደሆነ አላውቅም በጣም እንትን ይለኛል ስለ ልጅ ሲጠይቀኝ ራሱ በቃ እኔ ፈራሁኝ በቃ ለገብር ነው ምናምን ይለኛል እኔ እሱን ራሱ አላውቅም እኔ ምን አይነት ቃላት እንደሆነ ራሱ አላውቀው በተደጋጋሚ እሱ ጋር ትሄጂ ነበርና እሱስ ምክንያቱ ምን ነበር ማለት በጣም ያስፈራራኝ ነበርና እኔ ልጄን ቤት መጥቶ ከሚያገኛትና ከሚያያት ብዬ እኔ ራሴ ብሄድ ይሻላል ብዬ ነው በቃ እሷን እንዳያት ስለምፈልግ ነው እኔ እሱ ጋር መሄደውና በጣም ደግሞ ያስፈራራኝ ነበር ለዛ ነው የሚሄደው ኦኬ ወደ መጨረሻው ኢንሲደንት እስኪንሄድ ምን ተፈጠረ እንዴት ሊመጣ ቻለ ወደ አንቺ ቤት በዛለት እኔ ምንም ማቀው ነገር የለም በፊትም በራሱ ሰዓት በራሱ ፍላጎት ነው የሚመጣው እንጂ እኔና ብየው አይደለም የሚመጣው ሳጠሪው ነው ድንገት ነው የሚመጣው ድንገት ነው የሚመጣብኝ በቃ ድንገት ይመጣል እኔም በቃ እንትን እላለሁ የዛ ቀን ታዲያ እንዴት ምን ተፈጠረ ማለት እንዴት ሊመጣ ቻለ አልጠራሽውም ዝም ብሎ ነው የመጣው ኧረ እኔ ምንም አልጠራሁትም ምንም ማቀው ነገር የለም በእናትህ አልጠራሁትም ኦኬ ስለ ቦይፍሬንዷስ ነግረሽው ነበር ሳምሪ ቦይፍሬንዷን ይዛ መጣ እንደነበረ ስለሱ አልነገርኩትም ማለት እኔና እሷ ገና ይዛው ስትመጣ ያው እኔና እሷ እንጨርስ ብለን ገና ስትገባ ግን እሷም አልተስማማችም በዛው ሄደች እንጂ አልነገርኩትም ለሱ አልነገርሽም ድንገት ነው የመጣው ማለት ነው ድንገት ነው የመጣው እንዴት አወቀ ታዲያ እኔ እንጃ እንዴት እንዳወቀ እኔ ራሱ አላውቅም እሱ ግን በየትኛው መንገድ እንደሆነ ያውቃል እኔ እንዴት እንደሆነ አላውቅም በእውነት እኔ አላውቅም ስለዚህ ስለተፈጠረው ነገር ምንም የምታውቂበት መንገድ የለም ማለት ነው እንዴት ምን ተሰማሽ ታዲያ እንደው በንጋታው ልጅሽ ከመጥፋቱ በፊት መቼም ላንቺም ግልጽ ነበር አይደል የቦይፍሬንዷ መሞት እና ምን ተሰማሽ እንዴት ተቀበልሽው ጉዳዩ ነፍሱን ይማረው በእውነት የሰው ልጅ መቼም ይሞት አይባልም እሱንም ነፍሱን ይማረው ባለቤቱንም ነፍሱን ይማረው እኔ እንጃ በቃ እንዴት ብዬ እንደማስረዳ እኔ ራሱ አሁን በጣም ግራ ገብቶኛል እኔ አሁን ውስጤ ስለ ልጅ ብቻ ነው አሁን ማስበው ሌላ ምንም ማስበው ነገር የለም እሺ ላለፉት 3 አመታት ልጄ ጠፍታብኝ ነበር ብለሽኝ ነበር እኔ ጋር የመጣሽውና እንደ ተረዳውት ደግሞ ነገሮችም እንደሚጠቁሙን ከሆነ ደግሞ ላለፉት 3 አመታት ልጅሽን በስልክም ልታገኛት እየሞከርሽ እንደነበረ ከዚህ በፊት በነበሩ እንትኖች አይተና ለምንድን ነው እኔ ጋር መምጣት ያስፈልገው መጀመሪያ እንድትርቅ ካይኑ እንድትጠፋ ነው የፈለኩት እንድትርቅ እንጂ አጥቻት አይደለም ካይኑ እንድትርቅ ብቻ ነው የፈለኩት ከዛ በኋላ በቃ ሰውየው ከሞተ በኋላ ስደውልላትም ምንም ልትመልስልኝ አልቻለችም ወደ አንተ ልመጣ የተገደድኩት በዚህ ምክንያት ነው እንጂ በመጀመሪያ ትገናኙ ነበር ያለችበትንም ታቂ ነበር ማለት ነው ያለችበትን አውቅ ነበር ግን እሷ እኔንም ለማውራትም ለማግኘትም አትፈልግም በስልክም ስደውልላት ልታገኘኝም አትፈልግም ያልፈልግም ይሄ በይቅርታ የሚታለፍ ነገር አይደለም ሳሚ ያስወጣል እኔ ነገር ያላ አስወጣኝ ይቅርታ ኖ አስወጣታለሁ